ዩቲዩብ ላይ የመጀመሪያ ዶላር በማየቴ የምስጋና የሞቲቬሽን እና የምክር ቪዲዮ ነው ይህ። ዩቲዩብ ላይ ከ10 ወራት ልፋት በኋላ የመጀመሪያውን የገንዘብ ወይም የዶላር ቁጥር አይቻለሁ። በመጀመሪያ ማመስገን የምፈልገው 3 ሰዎች አሉ። አንደኛ ሄዋን፣ የዩኒቨርሳል ቲዩብ ባለቤት ዩቲዩበሯ ሄዋን፣ የዩኒቨርሲቲ ሌክቸሯ ሄዋን። እሷ ናት ለእኔ ዩቲዩብ ከፍቶ ለመስራት ምክንያት የሆነች። እንደ አጋጣሚ ስክሮል ሳደርግ አየዋት፣ ገብቼ እሷን ቪዲዮዎች በተደጋጋሚ አየውኝ፣ ሞቲቬት ሆንኩኝ። እዚህ ይኸው ዩቲዩብ ከፍቼ የመጀመሪያ ዶላሬን ለማየት በቃው ማለት ነው። ሄዋን በጣም በጣም አመሰግናለሁ። ምክንያቱም አንቺ ነሽ ይህንን ነገር እንዲጀምር ምክንያት ሆንሽ። ማለትም እሷ የዩኒቨርሲቲ መምህር ናት። የዩኒቨርሲቲ መምህር ሆና ግን የዩኒቨርሲቲ መምህርነት ደሞዝ አይረባም፣ ከዩኒቨርሲቲ መምህርነት የማገኘውን ደሞዝ 3 እና 4 እጥፍ ከዩቲዩብ አገኛለሁ ስትለኝ ማመን አልቻልኩም። ዩቲዩብ የዚህን ያህል ይከፍላል የሚለው ነገር ውስጤ ጥያቄ ፈጠረብኝ። ምክንያቱም ለዝና ለእውቅና ምናምን የሚመስለኝ እንጂ በዚህ ልክ ገንዘብ ጀነሬት ይደረጋል ብዬ አላሰብኩም ነበረ። ከዛ እኔም እሷ ምንድነው የምሰራው የሚለውን ኮፒ ያደረኩና እዚህ ላይ አመጣሁት ማለት ነው። እሷ የዩኒቨርሲቲ መምህር ናት። ስለምታስተምራቸውና ስለምታውቃቸው ነገሮች ብቻ ነው በዩቲዩብ ላይ የምትለቀው። እኔ ደግሞ በተሰማራሁበት የስራ ዘርፍ ስለ ስራዬ ብቻ ባወራ ይሳካልኛል ማለት ነው ብዬ ደጋግሜ ስለ ስራዬ ቪው ኖረውም አልኖረውም ለ10 ወራት ወደ 40 ምናምን ቪዲዮዎች ሰርቼ ይኸው ለመጀመሪያ ጊዜ ዩቲዩብ ዶላር አሳየኝ ማለት ነው። በ10 ወር 4000 ዎች አወር እና 1000 ሰብስክራይበር አግኝቼ ዩቲዩብ ሞኔታይዝ ሆኖ ገንዘብ መቁጠር ጀምሯል ማለት ነው። በጣም 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 ደስ ብሎኛል። ሄዋንዬ በጣም በጣም አመሰግናለሁ። የአንቺ ሞቲቬሽን፣ የአንቺ ምክር፣ የአንቺ ቀና መልካም ምክር ነው ለዚህ ያበቃኝና ይህን ነገር እንዳይ ያደረገኝ። ገንዘቡ የሚጠቅም ሆኖ አይቼው ሳይሆን ግን በቃ ምልክቱ ያሳየኝ መስራት እንደሚቻል ነው። ስለዚህ ከዚህ በኋላ ደጋግሜ ቪዲዮ ሰራለሁ። በተለያዩ በማውቃቸው ነገሮች ላይ ከባንክ ውጭ ባሉትም ኢንፎርሜሽኖች ላይ ቪዲዮ ሰራለሁ። ፋይናንሴ እንደሚያድግ እተማመናለሁ። በሁለተኛ ደረጃ የሞቲቬሽን ምክንያት ኢንስፓየር ኢትዮጵያ ላይ የነበሩ 2 ልጆች ህይወቴ ላይ ለውጥ እንዲኖር በጣም በጣም የነሱ ቪዲዮዎች ጠቅመውኛል። እነሱንም በጣም በጣም ነው የማመሰግነው። ሌላው ዩቲዩበር ዮናስሞ በጣም በጣም ነው የማመሰግነው። እነሱ ቪዲዮዎች ደጋግሜ ከማየቴ የተነሳ መነሻ ቦታ ላይ የተገኘሁት ማለት ነው። በጣም እናንተንም የምመከራችሁ ነገር የእነሱን ቪዲዮ ስታዩ እንዴት አድርጌ እኔ ህይወቴ ላይ ኢምፕሊመንት አደርገዋለሁ፣ እንዴት አድርጌ ተገብረዋለሁ ብላችሁ እያሰባችሁ ብታዩት ታተርፉበታላችሁ። ቲክቶክ ላይ የሚያልቅ መስሏችሁ ስክሮል ስታደርጉ ከምትውሉ የማያልቅ ነገር ዩቲዩብ ላይ ገብታችሁ ተማሩ። ሰጀስት ላደርጋችሁ የምፈልገው ነገር ስልክ ያላችሁና ኤዲቲንግ በጣም ውስብስብ ነገር መስሏችሁ የሚታያችሁ ሰዎች ካፕከት በቂ ናት። ካፕከት የምትባላለች ከፕሌይ ስቶር ላይ ካፕከት ማውረድ ነው። ካፕከትን እንዴት ልጠቀም የምትል አጭር ስልጠና በጣም ቅመም የሆነ ልጅ እዚህ ጋር ቪዲዮ አለ። ይኸው እዚህ ጋር የምታዩት 10 ደቂቃ ናት። በ10 ደቂቃ ውስጥ ካፕከት ፍንትው ብሎ ይገባችኋል። በቃ እኔ ብዙ ሰዎች ረጃጅም የካፕከት ትሬኒንግ ሲሰጡ አይቻለሁ። ግን ያን ሁሉ ባታዩት ችግር የለውም። እችን የ10 ደቂቃ የዚህ ልጅ ቪዲዮ አላውቀውም፣ ዩቲዩብ ትቷል ይሄ ልጅ እርግጠኛ ከፖስተው 2 ዓመት 3 ዓመት አልፎታል። ግን ከ2 ዓመትና ከ3 ዓመት በፊት እችን የ10 ደቂቃ ቪዲዮ ሰርቶ ነበርና በጣም በጣም መሰረታዊ ናት። እሷ ላይ ብቻ ሳምፕሎችን ካያችሁ ለ10 ደቂቃ ሙሉ ካፕከት ይገባቸዋል ማለት ነው። እዛ ራሳችሁ ትራይ ኤንድ ነው ራሳችሁ ቪዲዮ ቀርጻችሁ እሱ ያልገባችሁ ነገር ወይ ምን ማለት ዶረ ከሆነ ዛሽ ጋገባ እያላችሁ ያያችሁ ፕራክቲካሊ መተግበር ነው። ቪዲዮ 10 ደቂቃ ይዩና ራሳችሁ ቪዲዮ ቀርጹ፣ ወር መንገድ ላይም ወሬም ምናምን አድርጉትና እዛ ካፕከት ላይ ገብታችሁ መከተከት ነው እንግዲህ። እና ምርጥ አሰልጣኝ ነው። ምንም ረጃጅም የ2 ሰዓት የ3 ሰዓት ቪዲዮ ኤዲቲንግ ምናምን የሚሉት ለዩቲዩበር ይሄንን ብዙ ነገር የሚያስፈልጉ ነገሮች አሉ። ለመነሻ የዚህ ልጅ ቪዲዮ ብቻ ይሁንና ጀምሩ ለማለት ነው። ልክ ቪዲዮ ኤዲተር ለመሆን የምትፈልጉ ሰዎች ከሆናችሁ ግን ሰፋ ያለ ዝርዝር ነገር ያላቸው ቪዲዮዎች አሉ። እና ዩቲዩበርስ ላይ ኢትዮ ኮምፒውተር ላይ ምናምን ስልጠና የሚሰጡ ልጆችም አሉ ምናምን ለዳሎል ጋር ምናምን ሄዳችሁ ዳሎል አካዳሚ ላይ ምናምን እነዛ ላይ መማር ትችላላችሁ። ነገር ግን ዩቲዩበር ለመሆን ቀላል ያለ እንደዚህ ቁጭ ብሎ ለማውራት ድፍረቱ ያላችሁ ሰዎች እቲ ቪዲዮ ብቻ እዩ ለማለት ነው። እንደምታስቡት ዩቲዩብ ቀላል አይደለም። በጣም አሰልቺ ነው። 4000 ዎች አወር ይደርሳል ብላችሁ ስታስቡት በጣም በጣም አሪፍ አድርጌ ሰርቻለሁ ብላችሁ የምታስቡት ቪዲዮ ምንም ላይታይ ይችላል። 200 ሰው 50 ሰው 40 ሰው ሊያዩት ይችላል። ይሄማ አይሆንም። ግን ኮንቴንቴን ለመጠበቅ ዝም ብዬ ፖስት ብላችሁ ደግሞ ፖስታችሁ ገራሚ ሆነና 10000 15000 8000 7000 ሊታይ ይችላል። ስለዚህ የትኛው ቪዲዮ ቫይራል እንደሚወጣ አይታወቅም። በእናንተ አይን ጥሩ የሚመስላችሁ በተመልካች አይን
ወርዝለስ ሊሆን ይችላል ማለት ማይረባ ሊሆን ይችላል። ስለዚህ የትኛው ጥሩ የትኛው መጥፎ ነው የሚለውን ተመልካች ቢፈርድ፣ እናንተ ግን አፕሎድ ማድረጋችሁን ባታቆሙ። ስፔሻሊ ግን የምመክራችሁ ነገር ስለምታውቁት ነገር ብቻ ብታወሩ ትርፋማ ትሆናላችሁ። ምክንያቱም ስለምታውቁት ነገር ስታወሩ ብዙ የማያውቁት ሰዎች ግልጽ ይልላቸዋል ማለት ነው። እናንተም የኮንቴንት ችግር አይገጥማችሁም ማለት ነው። ለምሳሌ ምግብ አብሳይ የሆነ ሰው ቤት ውስጥ የምግብ ጥሩ ሙያ ያለው ሰው ስለዛ ነገር ደጋግሞ ቪዲዮ ስለምግብ አሰራሩ ቢያቀር፣ አንድ እግር ኳስ ተጫዋች የሆነ ሰው ዩቲዩብ ላይ መጥቶ ስለ ሕክምና ቢያወራ ምን ያደርጋል? ምን ይገናኝ? አይገናኝም። አያውቅም። ጎግል አድርጎ ምናምን ራሱ እስኪያስተምር ጊዜ ይወስዳል። ስለሚያውቀው እግር ኳስ ግን ቢያወራ የሚኖረውን ማድረግ የሚፈልገውን ነገር በግልጽ ማብራራት ይችላል ማለት ነው። ስለዚህ የምታውቁትን ሐኪም ከሆናችሁ ስለ ሕክምናው ዘርፍ ጠጋ ብላችሁ በደንብ ብታወሩ፣ ዴይሊ ውሏችሁን ከደንበኛ ጋር የገጠማችሁን ነገር እና ብታወሩት መታችሁ የሆነ ሰው ከዛ ላይ የሆነ ትምህርት ይወስዳል ማለት ነው። ስለዚህ የስራ ውሏችሁን እንኳን መታችሁ ብታወሩ የሚሰማ ሰው አለ። ዓለም ላይ ከ7 ቢሊዮን በላይ ሰው አለ። ሀበሻ ደግሞ ከ120 ሚሊዮን በላይ ህዝብ አለ። ስለዚህ ከነዚህ 120 ሚሊዮን ህዝቦች ውስጥ 0.001% ቢያይላችሁ በእርግጠኝነት እንግዲህ ስሩት ከ1000 ሰው በላይ ነው ማለት ነው። ስለዚህ 1000 ሰው የማየት ቻንስ አለው። ስለዚህ ወቻወር የመሙላት ጉዳይ አሳሳቢ አይሆንም ማለት ነው። ምክንያቱም እናንተ የምታወሩት ነገር ካላችሁ የሚሰማችሁ ሰው አታጡ። ስለዚህ ዝም ብላችሁ ወጣችሁ የምታውቁትን ነገር አውሩ። ፍሬያማ ይሆናል የምትሉትን የምታውቁትን ነገር አውሩ። እናንተ የማይጠቅም ሀሳብ ሊመስላችሁ ይችላል፣ ነገር ግን የሆነ ሰው ጋር ሲሄድ ፍሬ ያፈራል። ሌላ ምክር ደግሞ በተጨማሪ የምታውቋቸው ሰዎች አይጠቅሟችሁ። ሶሻል ሚዲያ ላይ ስትመጡ ለምታውቋቸው ሰዎች ቪዲዮአችሁን አትላኩ፣ አያዩትም። ዩቲዩብ ሰው የሚያከብራችሁ የማያውቃችሁ ሰው ነው። የሚያውቃችሁ ሰዎች ይንቃችኋል። ስለዚህ ቪዲዮአችሁን ለማታውቁት ሰው ብቻ አጋሩ። በመጀመሪያ አካባቢ በተለይ ለማታውቁት ሰው አጋሩ። የዛኔ ውጤታማ ትሆናላችሁ። ስለዚህ የማታውቁት ሰው ነው የሚጠቅማችሁ፣ የምታውቁት ሰው አይጠቅማችሁም። ሶሻል ሚዲያ ላይ ስትመጡ ቲክቶክ ላይ ራሱ አሁን ኮንታክት ላይ ያሉ ሰዎች ከመጡ ቻናላችሁ ቲክቶክ እንትናችሁ መቼም አያድግም። እነዚያ 300 ነው 200 ሰዎች ብቻ ነው የሚያዩት። እነሱን ጨርሰው አያዩትም። ሲያያችሁ ኔክስት ነው የሚያደርጉት፣ ሼር አያደርጉም፣ ኮፒ ሊንክ አያደርጉም። ስለዚህ ቪዲዮችሁ እየወረደ ነው የሚሄደው። ለዛ ነው አብዛኛው ቲክቶከር ይለፋል ቪዲዮ ይለካል፣ አይሳካለትም ቲክቶከር መሆን የሚፈልግ ሰው አብዛኛው። ምክንያቱም ኮንታክቱ ላይ ያሉ ሰዎች ናቸው የሚያዩት። ኮንታክት በሌለበት በራሱን በቻለ ኢሜል ምናምን ሲገቡ የከፈቱ ሰዎች ናቸው ሰክሰስፉል የሚሆኑት። ምክንያቱም የማያውቃቸው ሰዎች ይሰማቸዋል። እኔን የማያውቁ ሰዎች ናቸው እዚህ ጋር ፎሎ የሚያደርጉኝ። እርግጠኛ ነኝ አውቃለሁ እዚህ ጋር የሚለኝ ሰው አይኖርም። ምክንያቱም ለማውቃቸው ሰዎች ይህን ቪዲዮ ሼር አላደርግም። አብዛኞቻቸው አታውቁኝም። ስለዚህ ስለማታውቁኝ ደግሞ ፍሬ የማያፈራ ወሬ ለማግኘት ብቻ ነው የሚያውቁ ሰዎች ከአንተ ጥሩ ነገር የሚወጣ አይመስላቸው። በጓደኛ አይን ነው የሚያዩት፣ በወዳጅነት አይን ነው እንጂ የሚያዩት ከአንተ ቁም ነገር ይወጣል ብሎ ስለማይጠብቁ ለመማር ዝግጁ አይሆንም። አወኩሽ ናኩሽ የሚባል እንደተረቱም። ስለዚህ ከማያውቋችሁ ሰዎች ጋር ለመስራት ዩቲዩበር መሆን ከባድም ነው ቀላልም ነው። ሔዋን አመሰግናለሁ። ዩኒቨርሳል ቲዩብን እየሄዳችሁ ሰብስክራይብ ያደረጋችሁ ከእሷ ብዙ ነገር ተማሩ። ምን አይነት ሞቲቬሽን እንደምሰጣችሁ እዩ። ይህ ቪዲዮ የምስጋና ነው ብያለሁ፣ እሷን ለማመስገን ነው። የሞቲቬሽን ነው ብያለሁ። እንግዲህ ሳወራ ሰምታችኋል። ሞቲቬት ሆናችሁ እንደሚጀምሩ፣ ምክር ደግሞ እንዳትወድቁ መክራችኋለሁ ማለት ነው። እኔ ቻናል ላይ ከቆያችሁ ስለ ባንኪንግ ኢንዱስትሪ፣ ስለ ብድር፣ ስለ ፋይናንስ ብዙ መረጃዎች ታገኛላችሁ። ስለዚህ የሚያቆያችሁ ምንድን ነው? ማድረግ ነው። ስለዚህ ይሄንን አላችሁ፣ ያንን በማድረግ ቤተሰብ ሆኑ። እኔም ማውራት የምትፈልጉ ቴሌግራም ላይ አለውላችሁ። ቻናል ላይ ጆይን እያላችሁ አውሩኝ። በያላችሁበት መልካም ጊዜ